እንዲገቡ ነው የሚፈልገው። የወንጌል አማኞችም ሁለቱንም ጭምር ነው ዛሬ ማስተናገደው። በዚህ ጉዳይ ላይ ኦርቶዶክሳውያን ስጋ ነስቷል ብሎ የሚለውን ነገር በደም ሳሰው ያምኑታል። ምን ማለት ነው አስረዱ ግን አብራራ ግን ብለህ ስትለው ግን ሜዳው ገደል የሚሆንባቸው በጣም ብዙዎች ሰምተናል። የሱ ስጋ የሷ ስጋ ነው፣ የሷን ስጋ ነው የበላ ነው፣ የሷን ስጋ ነው የጠጣ ነው፣ ማን የሷን ደም ነው የጠጣ ነው ብለው የሚል የተቀዣበረ አጋንንታዊ ትምህርት እያስተማሩ እየሰማን ነው ኦርቶዶክሳውያኑ ማለት ነው። ምንድነው ያልኳቸው? ኦርቶዶክሳውያኑ ብየስል አጠቃላይ ቤተክርስቲያኒቱ የምትመራው በብፁዓን ሊቃነ ጳጳሳት በቅዱስ ሲኖዶስ ቢሆንም ከነሱ ውስጥ ሁሉ እንኳን ጭምር ያሉ አስኬማ የደፉ ጳጳሳት ሁሉ ጭምር ሳይቀር በዚሁ ቃል ላይ ደፍረው ረገጥ አድርገው ሲናገሩ የሰማችሁት ቪዲዮ አለ። ካልሆነም ደግሞ እናሰማችኋለን። እና ምን ማለት ነው? ክርስቶስ ስጋን ነስቷል ከተባለ ያ ስጋ ቀጥታ የማርያም ስጋ ነው፣ ያ ደም ቀጥታ የማርያም ደም ነው እንዲህ ሊያስብለዋል ወይ? ኦርቶዶክሳውያኑ የምትጠጡት ለካ የማርያምን የምትጠጡት የማርያምን ደም ነው፣ የምትጠጡት ለካ የምትበሉት ለካ የማርያምን ስጋ ነው። ማን እንዳለ እነ ብፁዕ አቡነ ሕዝቅኤል የቅዱስ ሲኖዶስ አባል የገምጎፋ ሀገረ ስብከት ሊቀ ጳጳስ ማለት ነው። የከፋና ምናምን ነገር ገምጎፋና የከፋ ቻዛ አካባቢ ላይ ማለት ደቡብ ውስጥ ያሉ አስኬማ የደፉ ጳጳስ ናቸው። የምንበላው የሷን ስጋ ነው የምንጠጣው የሷን ደም ነው ብለው ያሉት ማለት ነው። እኛ የጌታን ስጋ የምትበሉ መስሎን። ስለዚህ ምን ማለት ነው? ክርስቶስ ከማርያም ስጋ ነስቷል አልነሳም ብሎ የሚለው ነገር በወንጌል አማኞች ውስጥ መሆናችሁ አንዳንዶቻችሁ ደግሞ አልነሳም ብላችሁ አይኔን ግንባር ያደርጋችሁ ብላችሁ የምትከራከሩ ሰዎችም እናንተም ሰምተናል። ስለዚህ ከዚህ ሰዓት ጀምሮ መምጣት ትችላላችሁ ሁለታችሁም ማለት ነው። ከሁለቱም ቤተ እምነት በዚህ አረስት ጉዳይ አረስት ሳትለቁ መታችሁ እኔን ልትጠይቁኝ ትችላላችሁ። እኔም እናንተን እንድጠይቃችሁ ትፈቅዱልኛላችሁ። ባየው እንኳን ደህና መጣችሁ ሁላችሁ። እንግዲህ ሁሉም ሰው እኩል አይገባም። ከዚህ በኋላ ሰላምታ ብዙ ባልሰጥም እንዳትፈርዱብኝ፣ ሰው ባንዴ ስለማይገባ ማለት ነው። አሁን ጥያቄ ያለው በዚህ ጉዳይ ላይ ለመጠየቅ የማይፈራ ለመጠየቅም የማይፈራ ለመጠየቅም እኔን ለመጠየቅም እሱ ደግሞ በእኔ ለመጠየቅም የማይፈራ ኦርቶዶክሳዊም የወንጌል አማኝም ነኝ ብሎ የሚል በዚህ ጉዳይ ላይ ካለ ይምጣ። እግዚአብሔር ይባረክ። እሺ ወገኖች ታብና ኮፒሊንግ ሼሩ እያደረጋችሁ ስላለ ቴንኪው። እንደዚህ ልቀይረውና ኦኬ ቆረጥኩት ማለት ነው አረስቱን። እሺ እንሽ እንደዚህ ላድርገውና አረስቱ ምንድነው? ልብ በሉ። ክርስቶስ ከማርያም ስጋን ነስቷል ወይስ አልነሳም ነው አረስቱ። ይሄ ነው። ነስቷል ብላችሁ የምትሉ ሰዎች በተለይ ኦርቶዶክሳውያንን የምጠይቀው ጥያቄ አለኝ፣ ትፈቅዱልኛላችሁ? እናንተ ግን አስቀድማችሁ የምጠይቁት ነገር ካለ ፈቅድላችኋለሁ ማለት ነው። እና ዌልካም፣ ጌታ እግዚአብሔር ይባረክ። ካልሆነ ደግሞ ጾም ስለገባ የጾም ስድብ ጣል ታረጉበትና ያው ይጠበቃል። ከአንዳንድ ኦርቶዶክሳውያን ይሄ ይጠበቃል። የጾም እርግማን አለ፣ የፍስክ ስድብ፣ የፍስክ ደግሞ እርግማን አለና መቼስ እንደዚህ ብለን ምን እንበል ታዲያ? እና ሁሉም ሰው እንደዛ ናቸው ብዬ ባልልም ማለት ነው፣ ግን ይጠበቃል ማለት ነው። እርጥበታማ አዘል ደመና ከህንድ ውቅያኖስ ላይ ሲነሳ እያለ የኢትዮጵያ ሜትሮሎጂ እንደሚዘግበው
እኔም እንደዚሁ ትንሽ ልዘግብ እችላለሁኝ። እንደነኛ ሰዎች ሲመጡ ይጠበቃል ለማለት ፈልጌ ነው። ተባረኩ። ቴንኪዩ። እንኳን ደህና መጣችሁ ጊዮርዲ፣ ቤዚ እና ከብሮን ነው ከብሮን በተጻፈው ላንብበው። እሺ ከብሮን እንዴት ነህ? እግዚአብሔር ይመስገን። እንዴት? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ክርስቲያን ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። አረስቱን አይተዋል አይደል? ስለ ላክልኝ ነው ያስገባው ወይ በስተት ነው የላከው? አይ አይቻለሁ። ለመማር ነው የገባሁት እንጂ ለመጠየቅ አይደለም። አዎ ስታስተምር ለመስማት ነው። እሺ ይሄን ትምህርት ታውቀዋለህ አንተ? አውቀዋለሁ። ምንድን ነው እምነትህ ነስቷል ነው ወይስ አልነሳም? ነስቷል ብዬ ነው የማምነው። ነስቷል ብለህ ነው የምታምነው? ያ የነሳው ስጋ የማርያም ስጋ ነው ተብሎ የሚጠራው ከነሳ በኋላ ወይስ የክርስቶስ ስጋ ነው ተብሎ የሚጠራው? የማርያም ስጋ ነስቷል ብዬ ነው የማምነው። አዎ ግን ከነሳ በኋላ እሱ ያንን ከተካፈለ በኋላ የሱ ስጋ የማርያም ስጋ ነው ተብሎ የሚጠራው ወይስ የክርስቶስ ስጋ ነው ተብሎ የሚጠራው? እንዴት? ከተካፈለ በኋላ ከነሳ በኋላ ማለት ነው። ከተወለደ በኋላ የክርስቶስ ስጋ ነው የሚባለው። የማርያም ስጋ አይባልም አይደል? ከተወለደ በኋላ የክርስቶስ ስጋ ነው የሚባለው መሰለኝ። እኔ ያው ማገው ከሷ ስጋ ነሳ ስባል ነው። ከነሳ በኋላ የምለውን ከአንተ እየሰማሁ ነው። ከነሳ በኋላ የጌታ የያዘው ስጋ የራሱ የክርስቶስ ስጋ ነው የሚባለው ወይስ የማርያም ስጋ ነው የሚባለው ብዬ ነው ጥያቄ ነው ያቀረብኩት። የክርስቶስ ስጋ ነው የሚባለው ነው ብለህ ያልከኝ። ኦኬ የማርያም ስጋ ነው ተብሎ ቢባል ስህተት ይሆናል? ከነሳው በኋላ እሱ የያዘው ስጋ የማርያም ስጋ ነው ተብሎ ቢባል ስህተት ይሆናል? ስጋውን ከማርያም ነስቷል። እንግዲህ ያው ከነሳ በኋላ ያው የራሱን ስጋ ነው የክርስቶስ ስጋ ነው ከተወለደ በኋላ የሚባለው እንጂ የማርያም ስጋ አይባልም። እንዴት? የኢየሱስ ክርስቶስ ስጋ የማርያም ስጋ ከማርያም ስጋ ነስተዋል። ልክ ነው። ግን አሁን የእናቴ ስጋ የኔ ይሆናል እኮ። እሱን እኮ ነው። ልክ ነህ። እና ምን እንደሚባለው የክርስቶስ ስጋ ነው የሚባለው። የማርያም ስጋ ተብሎ ቢባል ስህተት ይሆናል ወይ ነው? ሰዎች አይ ከነሳም እኮ በኋላ የማርያም ስጋ ነው ስጋው እንጂ እሱ ስጋ አይደለም ብለው ቢሉ ስህተት ይሳሳታሉ ወይስ ትክክለኛ አነጋገር ነው? የማርያም ስጋ አልገባኝም። እዚህ ለመናገር ገብቶ እኮ ከእናቴ ከተወለድኩ በኋላ የኔ ስጋ አልክ። ስለገባህ ነው ምሳሌውን ያመጣው። ጥሩ ነው። ለምሳሌ አሁን አንተ ከእናትህ የግድ እናትህን ስም መጠየቅ አይጠበቅብኝም። ብሳሳት ይቅርታ አድርግልኝ። ለምሳሌ ጠቅሰው እናትህ ወይዘሮ ትዕግስት ቢባሉ አባትህ ደግሞ አቶ ቁምላቸው ቢባል አቶ ቁምላቸውና ወይዘሮ ትዕግስት ወንድማችንን ኬብሮንን ወለዱ። ልብ በል ለምሳሌነትን የተጠቀምኩት። ኦኬ ከነሱ በስጋና በደም ልደት ተካፍለ ተወልደሃል። ከተወለድክ በኋላ የያዘው አቶ ቁምላቸው ልጅ የያዘው ስጋ እኮ የአባቱን ስጋ ነው እንጂ ኬብሮን የያዘው የራሱን ስጋ አይደለም ተብሎ ቢባል ስህተት ነው ወይ ስህተት አይደለም? ስህተት ነው። ያው የራሱ ስጋ ይባል ማለት የእናቱን ስጋ ይባላል። ግን የእሱን ስጋ አይደለም የያዘው አይባል። ስለዚህ አንተ ያስከው የእናትና የአባትህን ስጋ ሳይሆን የራስህን ስጋ ነው። ያን ስጋ ግን የተካፈልከው ከነሱ ነው። ስለዚህ አሁን ያስከው እጅህ እግርህ ምናምን ነገር እጅህ ቢደማ ውይ የወይዘሮ ትዕግስት እጅ ደማ ይባላል? አይባልም። አይባልም። የክርስቶስ እጅ ሲደማ ውይ የማርያም እጅ ደማ ይባላል?
እንዴ አይባልም። የማርያም እጅ ደግሞ አይባልም። ቢባል ግን ስህተት ይሆናል። የማርያም ስጋ የኢየሱስ ክርስቶስ ስጋ የማርያም ስጋ ነው ይባላል። ግን የኢየሱስ ክርስቶስ ስጋው አይደለም አይባልም። እኔ እስከማውቀው እንደዚህ ነው የምረዳው። ይቅርታ እኔ ለመማር ነው እንጂ እንደዚህ ጥያቄ እንደዚህ እንትን ለማለት አይደለም። እሺ ማርያም ታማልዳለች። አሁን እሱ ነው ወይስ ስጋ ነስቷል አነሳም የሚለው ታማልዳለች ነው? ማርያም። በቃ ልውጣ። ውሸታም ስለሆንክ ብሎክ አድርጌሃለሁ። ያ ጎ ውሸታም ስለሆንክ በእንደዚህ አይነት ቅጣት እቀጣለሁ ማለት ነው። ያ ቴንክ ዩ ኦኬ። ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብሎ ስላለ ማለት ነው የተቀጣው ማለት ነው። እሺ ክርስቶስ ከማርያም ስጋ ነስቷል አልነሳም ብሎ በሚለው ላይ ጥያቄ ያለው አልነሳምም ብሎ የሚል ለመጠየቅም እኔንም ለመጠየቅ የሚፈልግ ኦርቶዶክሳዊና የወንጌል አማኝ ይግባ። ኦርቶዶክሳውያን ነስቷል ብላችሁ ስታሉ ምን እያላችሁ ነው? መጽሐፍቶቻችሁ ምን እያሉ ነው? ጳጳሳቶቻችሁ ምን እያሉ ነው? አንዳንድ የወንጌል አማኞች ነን ብላችሁ የምትሉስ አልነሳም ብላችሁ ስትሉ ምን እያላችሁ ነው? በዚህ ጉዳይ ላይ ለመጠየቅም እኔም ደግሞ የሚገባውን ሰው ለመጠየቅ የሚፈቅድ እኔም ለመጠየቅ እፈቅዳለሁ። እንዲህ አይነት ሰዎች ካላችሁ መምጣት ትችላላችሁ። ቴንኪው ቤዚ እህትየው ሰላም በይ፣ ከዛ እንቀጥላለን ማለት ነው። እሺ ወንድምነት ኤርሚዬ እንኳን በሰላም መጣ። ጌታ ኢየሱስ ይባርክ። እንዲሁም ከታች ያላችሁ ቅዱሳን ሁላችሁም ተባረኩ። ታፕ ሼር እያደረጋችሁ ላላችሁ ሁሉ እግዚአብሔር ይባርካችሁ። ኤርሚዬ በጣም ደስ የሚል ርዕስ ነው ያነሳኸው። ይሄ ርዕስ በጣም ወደው ርዕስ ስለነበረ ነው የገባሁት ዛሬም። ባለፈው ምን የቤት ይሄን ነገር አንስቼ ነበርና ብዙ ጊዜ ኢቭን ወንጌላውያን አማኞች ላይ የሆነ አይቻለሁ። ታዋቂ የሚባሉ ዘማሪያን ላይ ሁሉን ይሄን ነገር እንትን ሲሉ አይቻለሁ እና ስጋን አዘጋጀህልኝ የሚለው ከድንግል ማርያም ሳይሆን ከሰማይ ነው የተዘጋጀው እያሉ ዘማሪያን ሁሉ ሰምቻለሁ። እና ይሄ ነገር እንዴት እንደዚህ ሊሆን ይችላል? እንደው ማለት ኤርሚዬ አንድ ቀን ቢያስተምርበት እል ነበርና ዛሬ ይሄን ስታመጣው በጣም ነው ደስ ያለኝ ኤርሚዬ። እና ላይክ ቲንክ ለብዙዎች መልስ ይሆናል ብዬ ተስፋ አደርጋለሁ። ወንድምነት ተባረክልኝ። እሺ ቴንክ ዩ ቤዚ፣ ጸጋ ይብዛልሽ። ኦኬ እንደኔ አይነትን ሰዎችን ነው የምንፈልገው ማለት ነው። የወንጌል አማኝ ሆኖ ስጋን አዘጋጅተውልኛል ብሎ የሚል በደንብ እንጠይቀዋለን። የወንጌል አማኝ መሆኑን ከየት ቤተ እምነት እንደሆነ ማለት ነው። ስጋን አዘጋጅተውልኛል ብሎ የሚለውን ቃል መሰረት አድርገው ስጋውን ከሰማይ ነው ይዞ የመጣው ብሎ የሚል እውቀት የትኛውም በነገረ መለኮቱ ዓለም ላይ ተምሬያለሁ ብሎ የሚል ሰው ካለ ይምጣ። በዚህ ጉዳይ ስጋውን ከሰማይ ነው ይዞት የመጣው ብሎ የሚል በእኛ በወንጌላውያን ካታጎሪ ውስጥ ያለ ካለ ይምጣ። ለመጠየቅም እኔን ለመጠየቅም እኔም ደግሞ እሱን ለመጠየቅ የሚፈቅድ ሰው ካለ ማለት ነው ይምጣ፣ ይጠይቅ፣ እኔም ጠይቀዋለሁ። እሺ ከኦርቶዶክሳውያንም አማኞች ስጋ ነስቷል ብሎ የሚለውን ቃል እናምናለን ብላችሁ የምትሉ ባይዘው ኦርቶዶክሳውያኑም ጋር እንደዚሁ አይነት በቃ የለየለት አጋንንታዊ ትምህርት አለ በዚህ ትምህርት መሰረት። ምክንያቱም ቅድም እንደተናገርኩት በመጽሐፍቶቻቸው ሁሉ ጭምር ሳይቀር የተጻፈ ነው። ጳጳሳቶቻቸው ሁሉ ጭምር ደፍረው የሚያስተምሩት አጣመው የሚያስተምሩት ክፉ የእንግዳ ትምህርትን ይዘዋል። እንግዲህ በባለፈው ላይ ነው እንዳለ ወጥተው የተናገሩትኝ። አሁን ካለ መምጣት ይችላል። ኦርቶዶክሳዊም ፔንቴም ካለ መምጣት ይችላል። ካቶሊካዊም ካለ መምጣት ይችላል። እነኛ ማናቸው ኦንሊ ጂሰስ የሚባሉ ቀኝና እግራቸውን የማያውቁት እነሱ አይመጡም። ቢጠሯቸውም አይመጡም። ቢመጡም ፔንቴኔ ብሎ ነው የሚደበቀው። ያው እነሱ ምንድነው ምስጥ እንደሚባል ማለት ነው። ምስጥ ውስጥ ለውስጥ ነው የሚሄደው የሚባል ነገር አለና ግን እኔ ጠይቃቸዋለሁ፣ በደንብ ጠይቃቸዋለሁ። በደንብ ከንፈሩ እስኪደርቅ ድረስ ጠይቀዋለሁ። ማንም ይሁን ማንም፣ እሱም ልክ እኔን ከንፈሬ እስኪደርቅ ድረስ መጠየቅ አለበት ጥያቄ። በዚህ በክርስቶሎጂ በነገረ ክርስቶስ ጉዳይ ይኸው ቤቴ ክፍት ነው።
ታብና ኮፒ ሊንክ ሼር ብቻ አድርጉት ወገኖች። ታብ ኮፒ ሊንክ ሼር ብቻ ይደረግ። ለኦኒል ጂሰሶች፣ ለኦርቶዶክሳውያን በተለይ ደግሞ እንደዚህ የወንጌል አማኞችም ነን ብለው የሚሉ አልነሳም ስጋውን ከሰማይ ነው ይዞት የመጣው ብለው ለሚሉ ሰዎች ሼር አድርጓቸው ይምጡ፣ መጠየቅ ይችላሉ። ጥያቄ የሌላችሁ ሰዎች ገዝታ አትላኩ። ጥያቄ የሌላችሁ ሰዎች ገዝታ አትላኩ። ለመጠየቅም የማትፈልጉ ሰዎች ገዝታ አትላኩ። ገዝታ አትላኩ ወገኖች። ዝም ብዬ እኔ ገዝት ላይ አሁን ማንም ሰው አላስቀምጥም። ማንም ሰው አላስቀምጥም ገዝት ላይ። ጥያቄ ያለው ብቻ ማለት ነው። ከታች አንዳንድ ቁጥር ይጻፍልኝ ለመግባት የሚፈልግ ኦን ጂሰስ ኦርቶዶክስ የወንጌል አማኝ ነኝ ብሎ የሚል ስጋን ነስቷልም የነሳው ስጋ የማርያም ስጋ ነው፣ ከነሳም በኋላ ስጋው የማርያም ነው የሚባለው ብሎ የሚል ኦርቶዶክሳዊ እናም ወይ ደግሞ አልነሳም ስጋን አልነሳም ከሰማይ ነው ይዞት የመጣው ብሎ የሚልም ደግሞ ካለ ከወንጌላውያን አማኝም ይሁን ከሌላ ካለ መምጣት ይችላል ማለት ነው። ቴንክ ዩ። ይቅርታ ሞዴሬተሮች ከቻላችሁ የሚሳደቡትን ሚውት አርጓቸው፣ ብሎክ አታርጓቸው፣ ግን ሚውት አርጓቸው የሚሳደቡ ስላሉ። ያ ቴንክ ዩ ወገኖች። እሺ እንዲደርሷቸው ሼር አድርጉ ወገኖች፣ እዚህ ያላችሁ እንዲደርሳቸው ሼር አድርጉ። እዚህ 300 ሰው እያየሁ ነው። ቢሃይንድ ባይ እስካሁን አላሳየኝም። ኑ ግቡ፣ ኑ ግቡ። ኢየሱስ ከተወለደ በኋላ ኢየሱስ የያዘው ስጋ የኢየሱስ ስጋ አይባልም የማርያም ስጋ ይባላል ብለው ኦርቶዶክሳውያኑ ቅድም እንዳልኳችሁ በግልጸት የክደት ትምህርት እያስተማሩ ነው። የክደት ጽሑፍ ጽፈዋል። ልብ በሉ። ደሙም የሱ ደም አይደለም የሷ ደም ነው ብለዋል። በመጽሐፍቶቻቸውም ጳጳሳቶቻቸውም የምንበላውና የምንጠጣው ደም የሱ ሳይሆን የሷ ነው ብለውናል። ኦኬ ወገኖች ቴንኪው። መጽሐፍቶችን ልንገልጽ ስለምንችል ታብ እና ኮፒ ሊንክ ሼሩ በደንብ ይቀጥል። ሪፖርት ሊኖር ስለሚችል ማለት ነው። እሺ ጸጋ ይብዛላችሁ። እሺ መምጣት ትችላላችሁ፣ መምጣት ትችላላችሁ። ጥያቄ ያለው ሰው፣ ጥያቄ የሌለው ሰው ገስት ልኮ አስገብቼው ስጠራው የማይሰማና የማይመልስ ብሎክ ነው የማደርገው ቀጥታ ማለት ነው። እሺ ደግፌ ደግፌ አቤት። እሺ በቃ ቅጣቱን ተከናንበሃል ብራዘር። ኦኬ ተባረኩ። ቅጣቱን ተከናንበሃል። ኦኬ ይኸው ቤቱ ሬዲ ነው ለወንጌል አማኞች
ክርስቶስ ከማርያም ስጋ አልነሳም ብለው ለሚሉ ለወንጌል አማኞች ለኦንሊ ጂሰስ ለጄሆቫ ማነው ለኦርቶዶክስ ለሶስቱም በዚህ ጉዳይ ላይ ነስቷል አልነሳም ብለው ለሚሉ ማለት ነው ለመጠየቅ ሬዲ ነኝ። ለመጠየቅም ደግሞ እናንተ ፍቃዱ ገዝት ላኩ አስገባችኋለሁ፣ እንነጋገራለን ማለት ነው። እሺ አቡ ጋሼ ፕራይም ሚዩት አድርገው። ማይክ ሚዩት ነው። ጋሼ ፕራይም እየሰማኸኝ ነው? ሶሪ እየሰማሁ ነኝ። ሳላስበው ነው፣ እያዳመጥኩ ነኝ። አመሰግናለሁ። እሺ እንኳን ደህና መጣ። ኦኬ ሼሩ ስንት ደረሰ ወገኖች? 10,000 መቼም የማይታሰብ ነው። አዎ ገና 3,100 ነው። የለም እዚህ ቤት ብሎክ ከተደረጋችሁ አትፈቱም። ከዚህ በኋላ ሞዴሬተሮችን ራሱ በሙሉ ነው የማነሳው። ማንም ሰው አይፈታም። በደንብ መቀጣት አለባችሁ። አንዳንዶች በማይመለከታችሁ አርዕስት ላይ እኛን ለማድከም እኔ ሆን ብላችሁ እኔን ለማድከም ይመስላል። በተለይ የወንጌል አማኞች የሆናችሁ አርዕስቱን አሰሙም። ከሰማችሁ በኋላም ደግሞ ወይ ትገቡና ስንጠራችሁም አትመልሱም እና የለም ኤርሚዬ በዛኛው ፍታኝ ምናምን ነገር የሚባል ነገር የለም። ብራዘር በቃ ከርቸሌ ትንሽ ትቆያለህ ማለት ነው። እሺ እግዚአብሔር ይባረክ። ስለዚህ በዚህ ሀሳብ ላይ የሚያወራ ሰው ካለ መምጣት ይችላል። ለጥያቄና መልስ ሬዲ ነኝ። እነሱም ለመጠየቅ ፈቃደኛ የሚሆኑ ከሆነ የሚሆኑ ሰዎች መምጣት ይችላሉ። እኔም ጠይቃቸዋለሁ፣ እናንተም ትጠይቃላችሁ፣ እናንተም ትጠይቁኛላችሁ እኔን ማለት ነው። በዚህ ነገር ላይ ትምህርታዊ ነገር የማልሰጠው በጣም ብዙ ጊዜ ከፌስቡክ ጀምሮ ካልታየ በቃ ወገኖች አይታይም፣ አርዕስቱ አይታይም። ካልታየ እናንተ ጋር ነው ችግሩ። ቤዚ ይታያል አይደል? ሌሎች አርዕስቱ በደንብ ይታያቸዋል አይደል? ወንድምነት ለእኔ ይታየኛል፣ ግን በውስጥ እየጻፉልኝ ነበረ ለእኔም አይታይም እያሉኝ እንዴት እንደሆነ እንጃ። አርዕስቱ ይታያል። መምጣት ትችላላችሁ ወገኖች። እሺ የት አሉ ታዲያ እህትየው? ነው የሚገርመው ወንድምነት እኔ በጣም እንደሚገባሉ ብዬ ነበረ ከኛም ከኦርቶዶክሳውያን ግን እንዴት እንዳልገባ ከኦንሊ ጂሰስም ከኦንሊ ጂሰስ እኔ እንጃ አላወኩም እንዴት እንደሆነ። ግን እስቲ ግቡ፣ ሼር ይደረግ፣ በደንብ ሼር አድርጉት። ቅዱሳን ተባረኩ፣ ሼር አድርጉላቸው፣ ይግቡና እንወያይ። ያው ወንድምነት ከፍቷል ቤቱን በግልጽ እንወያይ እያለ ነው። ሼር አድርጉላቸው፣ ይግቡ። እታች ለመግባት የምትፈልጉ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። በዛ ነው የምለያችሁ። ለመግባት የሚፈልግ ሰው አንዳንድ ቁጥር ይጻፍልኝ። እሺ አንድ ቁጥር እየጻፈ ያለ ሰው አለ? ሞዴሬተሮች ብታስገቡ። ኦኬ የት አለ? ኢያሱ ኦኬ ኢያሱ ኦኬ
እሺ እንኳን ደህና መጣ ኢያሱ። ኢያሱ ሰላም፣ እንዴት አለ ኤርሚ? ደህና ነኝ። ከየት ቤተ እምነት ነው? ከወንጌል አማኝ። እሺ ጥያቄ ኖሮ ነው አንዳንድ ቁጥር የጻፍከው? አይ ሜቢ ጥያቄው ላይ እንትን ነው፣ ስጋ ነስተዋል ሳይሆን ስጋ ተካፍለዋል ወይ አረብ የሚባለው ነስቷልም ይባላል። ነስአ ማለት ወሰደ፣ ተካፈለ፣ ሼር አደረገ ማለት ነው። አይ ያው ስጋ ነስተዋል በብዛት በዛ በኩል የሚጠቀሙት አማርኛ ስለሆነ ነው። ባይብሊካል ያው ተካፈለ ስለሆነ የሚለው የለም ማለት ነው። አመሰግናለሁ። ነሳ ማለት ተካፈለ፣ ነስአ ማለት ተካፈለ፣ ወሰደ፣ ሼር አደረገ ብሎ የሚለው ነው። ግድ የለም አማርኛው ችግር የለውም። አማርኛው ላይ ጥፋት የለበትም። ነሳም ብለው ቢሉ ተካፈለ፣ ወሰደ፣ ሼር አደረገ ማለት ነው። ኦኬ ቃሉ ላይ ችግር የለበትም ብለን ነው። ቃሉ ላይ ችግር የለበትም ግን እንደዛ ነሳ ብለው ሲሉ እነሱ ጋር ሌላ አለ። ኦርቶዶክሳውያን ጋር ከገቡ እስኪ እናወራለን። ስጠይቃቸው ትሰማላችሁ፣ እነሱም እኔ ስጠይቁኝ ትሰማላችሁ። ኦኬ መልሱ አሁን አይመለስም። እንዴ በየቲክቶኩ አቧራ ሲያጨሱ የሚውል ኦንጂሰስ እና ኦርቶዶክሳዊ ነኝ ብሎ የሚል እንደዚሁም የወንጌል አማኝ ነኝ ብሎ የሚል አልነሳም ነስተዋል ብሎ የሚል ካሉ ይምጡ። ክርስቶስ ከማርያም ስጋን ነስቷል ወይስ አልነሳም? ኦንጂሰሶች መምጣት ትችላላችሁ። ኦርቶዶክሳውያን ጥያቄ አለኝ። የእናንተም ነስቷል ብላችሁ የምትሉት ጤናማ ትምህርት አይደለም። መቼም ጉድና ጅራት ከበስተኋላ ነው ተብሎ እንዲባል ቅሉ ጤናማ ትምህርት አይደለም። የእናንተም ጋር ክርስቶስ ከማርያም ስጋ ነስቷል ብላችሁ የምትሉት ጤናማ ትምህርት አይደለም። የተበከለ እንክርዳድ ትምህርት አግኝተንባችኋል። ኦርቶዶክሳውያን ተይዛችኋል። መጽሐፍቶቻችሁ የሚቀላምዱት ክደት በጣም ከባድ ነው። አባቶቻችሁ ወጥተው የምንበላው የማርያምን ስጋ ነው የምንጠጣው የማርያምን ደም ነው ብለዋል ጳጳሳቱ። ስለዚህ የፍጡር ስጋ ነው የፍጡር ደም ነው የምትበሉት የምትጠጡት ማርያም ነው። የምትቆርቡት የማርያምን ስጋ ነው የምትጠጡት የማርያምን ደም ነው። ማን ያለው? መጽሐፍቶቻችሁ። ማን ያለው? አስኬማ የደፉ ጳጳሳት። ስለዚህ እናንተም ጤነኛ ስላይደላችሁ በዚህ ትምህርት ተፈተሹ፣ እኛንም ፈተሹን። ያው አለሁ ለመጠየቅ ሬዲ ነኝ ለማለት ነው። ከኦንጂሰስ ከወንጌላውያን አማኞች አልተካፈለም ብላችሁ የምትሉም ደግሞ ሰዎች አላችሁ። ሼር አላደረገም፣ አልወሰደም፣ አልነሳም ብላችሁ የምትሉ የወንጌል አማኞች ነን ብላችሁ የምትሉ ወገኖች አላችሁ። ኑ እናንተም ማለት ነው። ከኦንጂሰስ ጥሪ እያደረኩ ነው። ይኸው ክርስቶስ ስጋን ከማርያም ነስቷል አልነሳም? ኦርቶዶክሳውያን ነስቷል ብላችሁ ትላላችሁ። የነሳው ስጋ የማርያም ስጋ ነው ተብሎ የሚጠራው አይደል? ከተካፈለ በኋላ ከተወለደ በኋላ ያ የያዘው ስጋ የኢየሱስ ስጋ አይባልም፣ የማርያም ስጋ ነው የሚባለው። ቀራንዮ ላይ የፈሰሰው የማርያም ደም እንጂ የኢየሱስ ደም አይደለም ብላችሁ በመጽሐፍታችሁ ጽፋችኋል። ኦርቶዶክሳውያን ጳጳሳቶቻችሁ ተናግረዋል። ኦርቶዶክሳውያን ስለዚህ እናንተም ጋር ጤነኞች አይደላችሁም። ትምህርታችሁ የተበከለ ትምህርት ነው። ኖ ሌሎች እንዳትልኩልኝ። ዛኪ አሁን ገስት ላይ ወጥቶ መቀመጥ የሚባል ነገር የለም ብራዘር። እሺ ቴንክ ዩ። አሁን የለም። እዚህ ቤት ላይ በጣም ብዙዎች እየመጡ እየተቀመጡ እንትን ብለዋል። በቃ አገልጋዮች ብቻ ናቸው የሚቀመጡት እና ጥቂት የማውቃቸው ሰዎች ውስን የሆኑ ሰዎች ብቻ ነው የማስቀምጠው። እና ዛኪ አትላክልኝ። እሺ ቴንክ ዩ። ኦኬ ኪያ እንዴት ነሽ? ሰላም አለው እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ታች? ኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ ያው በኦርቶዶክስ የጌታ ከማርያም ስጋ እንደነሳ ይታመናል። ስለማውቀው እሱን አልጠይቅሽም። ታምኛለሽ አይደል አንቺ? አዎ። ያ የነሳው ስጋ ከሷ ከተወለደ በኋላ
ያ ስጋ የማርያም ስጋ ነው ተብሎ የሚባለው ወይስ የኢየሱስ ክርስቶስ ስጋ ነው ተብሎ የሚታመነው? የኢየሱስ ነው አይደል? ቴንክ ዩ። መጽሐፍቶቻችሁ ላይ ግን ያ ስጋና መጽሐፍቶቻችሁ ላይ ግን ያ ስጋና ያ ደም የኢየሱስ አይባልም የማርያም ነው የሚባለው ብላ ኦርቶዶክስ ኦፊሻሊ ጽፋለች። ከመጽሐፍ ቅዱስ እኩል ነው የምታምነው። እንደውም ከመጽሐፍ ቅዱስ በላይ ነው ብላ የምታምነው መጽሐፍ ቅዱስ ማን ነው? ታምረ ማርያም። ዛሬ እሱንም እናያለን። ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን መጽሐፍት በላይ ነው ብላ ኦርቶዶክስ እንደምታምን ታውቃላችሁ። ታምረ ማርያምን መረጃ አለ። ካሜራ ብቻ መክፈት ነው ኤርሚያስ። ዝም ብለህ ማውራት የሚባል ነገር የለም። ስለዚህ ከመጽሐፍ ቅዱስ በላይ በሆነው በታምረ ማርያሟ መጽሐፍ ላይ ከመጽሐፍ ቅዱስ በላይ ነው ያልኳችሁ። ልብ በሉ። ለኦርቶዶክስ መጽሐፍ ቅዱስ አይደለም የበላይ ታምረ ማርያም ነው ተጽፏል። አሳያለሁ እና በታምረ ማርያም ላይ እህቴ ደሙ የክርስቶስ ሳይሆን የእሷ ደም ነው ብለዋል። ይሄ ትክክል ነው? ደሙ የክርስቶስ ሳይሆን የማርያም ደም ነው ብለዋል። ቤተክርስቲያኒቱ ነች ያለችው ኦፊሻሊ በመጽሐፏ። እንደዚሁም ፓትርያርኩ አልኩኝ ያው ልጅ እያለ ያው ግዴታ ነው ከሷ ነው ደሙንም ስጋውንም የሚነሳው ማለት ነው። ያው በእንትንም ብንሄድ እንደዛ ነው። ከነሳ በኋላ ማለት ከተካፈለ በኋላ ከዛ በኋላ ግን ያው የራሱ ነው። ስጋን ገንዘቡ አደረገ አይደል የሚለው። ቴንክ ዩ። ስለዚህ ቀራኒዮ ላይ የፈሰሰው የማደም ነው? የክርስቶስ ነው። የማርያም ደም ነው ተብሎ ቢባል ችግር አለው? አይሆንም። ለምን? ክርስቶስ አንደኛ መለኮትም የተዋሃደው ስለሆነ የማርያም ሊሆን አይችልም። ማርያም መለኮት የላትም ተብሎ ቢባልስ ግን ልክ ነሽ እህቴ። ግን ተብሎ ቢባልስ እንደዛ ቢባል ስህተት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በታምረ ማርያም ላይ የማርያም ደም ነው ብላለች። እነ ብፁዕ አቡነ ሕዝቅኤል ሁሉ የምንበላውና የምንጠጣው ደም የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው ብለዋል። እሱ ግን ያው ስህተት ነው እኮ ተብሎ ታርሟል። አንድ ጳጳስ ነው የተናገሩት። እሳቸው ተናግረዋል። መጽሐፉን አላውቅም፣ እንደዛ የሚል መጽሐፍ እንዳለ አላውቅም። ላሳይሽ ወይስ ታምኝኛለሽ? አይ አምንሃለሁ። ያው ካለ አላውቅም፣ ግን እኔ እንደዛ ብዬ አላምንም። አንቺ እንደዛ ብለሽ አታምኝም? ኦኬ፣ ጤናማ እውቀት ነው ያለሽ ማለት ነው። እንደዛ ነው ግን ብላ ደግሞ ቤተክርስቲያኒቱ ደግሞ ጽፋለች በመጽሐፍ። እንዴት እናድርገው? ኪያ እንደዚህ ከተባለ ስህተት ነው። ለምን አይሆንማ? የማርያም ስጋ አላዳነንም የክርስቶስ እንጂ። ጳጳሱን ሲጀምር አላረመችም። ማን አርሟል ብለሽ ያልሽው? አይ በውስጥ ሰምቻለሁ። እንደዚህ ሊባልም አይገባም ተብሎ ሲባል ሰምቻለሁ። በውስጥማ አይሆንም፣ በውስጥማ አይሰራም። ምነው እና ብፁዕ አቡነ ገብርኤል እኮ እንትን መድረክ ላይ እኮ ነው ሰውየው ጳጳሱ መድረክ ላይ እንደዛ ብለው ይሄ ትክክል አይደለም ተብሎ ሲወራ ሰምቻለሁ። ማን ነው ያወራው ሰው? በቤተክርስቲያን ደረጃ ሲናገሩ ሰምቻለሁ። ማለት ይሄ ትክክል ጤናማ አይደለም፣ እንደዚህ አይባልም እያሉ እንደውም ሲሉ ሰምቻለሁ። ሊሆንም አይችልም። ለምሳሌ አንድ ሰው ከተወለደ በኋላ የራሱ ስጋ ነው እንጂ የሚባለው እንትን ስጋ ያዛ አይባልም። በእንትን ራሱ በአለማዊ ስንሄድ ራሱ ልጅ ስትወልደው ደምህ ሊኖርበት ይችላል እንጂ ስጋ የራሱ ነው። ስለዚህ አይሆንም። ስለዚህ አንድ ሰባኪ እንጂ ያለው ለምሳሌ አሁን ብፁዕ አቡነ ገብርኤል እነ ብፁዕ አቡነ ስለ አባቶች እንግዲህ ማለት እንዲህ ነው እንዲያ ነው ብዬ ልናገር አልፈልግም፣ ግን ሊሉ ይችላሉ። ግን እኔ እንደዛ አላምንም። እንዴ ታዲያ አሁን ለሚጠይቅ ሰው ጳጳሱ ናቸው ያሉት። ጳጳሱ ደግሞ አንደኛ የብሉይ ኪዳን የአዲስ ኪዳን ሊቅ የተባሉ ሰው ናቸው። ብፁዕ አቡነ ሕዝቅኤል ማለት ነው። ራሷ ቤተክርስቲያኒቱ ስትናገር በጣም አንቱ የተባሉ ጉምቶ የተባሉ ሊቅ ናቸው። እና እሳቸው ስጋው የማርያም ነው የምንበላውና የምንጠጣው ስጋና ደም የማርያም ነው ብለዋል። ለዚህ ደግሞ ማስተባበያ የሰጡት የለም። ተሳስቼ ነው ዳጸ ልሳንም ነው አላሉ።
በዚህም ጉዳይ ላይ ቅዱስ ሲኖዶስም ጠርቶ ልክ ብፁዕ አቡነ ገብርኤልና እነ ብፁዕ አቡነ በርናባስን እነ ብፁዕ አቡነ ፊልጶስን በባለፈው ማርያም ቤዛዊተ ኩሉ ዓለም አትባልም ብለው በማለቶ ትክክል አይደለም ብለው የቁም እስር ሁሉ አስቀምጠዋቸው እነ ብፁዕ አቡነ ገብርኤልን እነ ብፁዕ አቡነ በርናባስን በክርስቶስ ጉዳይ የተናገሩትን እንደ ማስጠንቀቂያ እንደ ውግዘት አይነት ማስጠንቀቂያ ውግዘት እንኳን አይደለም እንደ ምክር ቢጤ ይህንን በሰጡበት ኦፊሻል ባደረጉበት ስብሰባ በተደረገበት ብፁዕ አቡነ ሕዝቅኤል ተጠርተው እንደዚህ አልተባሉም። ምክንያቱም የተናገሩት የማርያም ጉዳይ ስለሆነ ማለት ነው። ማርያምን ሰው ተቃውሞ ከተናገረ ነው የቁም እስር የሚታሰረው የስብሰባም የሚጠራው። ስለ ማርያም ግን አምላክ ነች ብለው የተናገሩ ሰዎች አሉ። ምንም አልተባሉ። አምላክ ናት አፍርሳ ትሰራናለች ብለው ሲሉ ማንም ጠርቶ ምንም ያላቸው ሰው የለም። የምንበላውና የምንጠጣው ደምና ስጋ የእሷ ነው እንጂ የእሷ አይደለም ብለዋል ብፁዕ አቡነ ሕዝቅኤል ማለት ነው። ስለዚህ ምናልባት አሁን አንቺ እንደ አንድ የቤተክርስቲያን ምዕመን አማኝ ምናልባት ይሄኛውን አስተምሮታቸውን አውደ ምሕረት ላይ ቆሞ አንድ መምህር አይ ስማቸውን ባይጠቅስም አይ እንደዚህ ተብሎ የሚባለው ነገር ትክክል አይደለም፣ ውሸት ነው፣ አንቀበልም፣ ሊታረም ይገባል ብሎ ያለ የአንድ ሰባኪ ሀሳብ ነው ይዘሽ የመጣሽው እንጂ በሲኖዶስ ደረጃ ተጠርተው ትክክል አይደሉም የተናገሩት ነገር ተብሎ የተባለበት ነገር የለም። እና ግን በኦርቶዶክስ እንደዚህ መገኘቱ የእውነት ጌታ ምስክር ማለት ነው የነውር ነው። መጽሐፍቶቻቸው ይናገራሉ። ልብ በሉ። ከዛስ ጳጳሳቱ አስኬማ የደፉ ጳጳሳት ናቸው የሚናገሩት። እህታችን ኪያ ትሻላለች ማለት ነው ከጳጳሳቱ። ምክንያቱም በምንም አይነት መልኩ አዎ በስጋና በደም ተካፍሎ ከቅድስት ድንግል ማርያም ተወልዷል። አዎ እኛም ይሄን እናምናለን። እኛም የወንጌላውያን አማኞች ይሄን እናምናለን። ግን ስጋ በስጋና በደም ተካፍሎ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ከተወለደ በኋላ ግን ያ ስጋ ኢየሱስ ቀራንዮ መስቀል ላይ ሲሰቀል ያ የተቆረሰው የማርያም ስጋ ነው ብሎ የሚል እንደ ኦርቶዶክስ እንደዚህ አይን ያፈጠጠ ጥርስ ያገጠጠ ክደት አላየንም፣ አንቀበልም። ስለዚህ ተድበስብሷል። እሱ ተድበስብሷል። መጽሐፍቶቻችሁም ላይ በታምረ ማርያም ላይ የተጻፈ ማለት ነው። ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ ታውቂያለሽ ኪያ? አላውቅም። እኔ ብዙ ጊዜ እንትን ብዬ ስለማላውቅ አላውቅም። በግልሽ አንቺ ከመጽሐፍ ቅዱስና ከታምረ ማርያም የትኛው ነው ይበልጠው? እንደ አንድ ኦርቶዶክሳዊት እምነት ተከታይ እንዴ ከሁሉም በላይማ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው እኔ ብዬ ነው የማምነው። እንግዲህ ታምረ ማርያም ነው ብሎ የሚለውን አታምኝ? ታምረ ማርያም እኔ ብዙ ማይቺ ብዙ አላውቀውም እና እንደዚህ ነው ብዬ ለመናገር አልችልም። ማለት እንደዚህ ነው እንደዛ ነው ልል አልችልም። ለምን? እንግዲህ ማለት ስለምን እንደሚያወራ አላወቅኩትም። እንዴ ታምረ ማርያም ሲነበብ አሳይም እንዴ? አጋጣሚ ሆኖ ልናገር ሀሳብ እሷን ተዋትና በቃ እኔ ጋር እንወያይና ክርስቶስ ከማርያም ስጋ ነስቷል የሚለውን ሀሳብ ልስጥ። ውይይት ከሆነ ብዙም ዲፕ ገብቶ ልጅቷን መጠየቁ ምንም ጥቅም ያለው አልመሰለኝም። ኦርቶዶክሳዊት እኮ ስለሆነች ነው ቅድሚያን የመጣችው። ለሷ አላቅም አለች እኮ በቃ አላቅም ካለች አታውቅም። በቃ እኔ ስለማውቅ እኔ ኦኬ ቴንክ መልክ እሺ መጽሐፍ ቅዱስ ማለት ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ ታውቃለህ ወይስ አታውቅም? እኔ አሁን ላስረዳህ። እኔ ኦርቶዶክስ ስለ እኔ ያለሁት ኢትዮጵያ ውስጥ አይደለም። ኦርቶዶክስ ማለት ኢትዮጵያ ኦርቶዶክስ ብቻ ማለት አይደለም። ኦርቶዶክስ ማለት ዓለም አቀፍ ኦርቶዶክስ ነው። የጠየቅኩህ ለዚሁን አሁን ጥያቄ እንኳን ቀጥታ ማትመልስ ዓለም አቀፍ አገር አቀፍ እንትን ቀበሌ አቀፍ ብለህ ልትለኝ ቀጥታ የጠየቅኩህ ላይ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል ወይስ አይበልጥም? አዳምጠኛሽ ልመል ጠየቀኝ። ፈጽሞ አይነጻጸርም። እየጠየቅኩህ መልስ አይነጻጸርም ማለት ይበልጣል ወይስ አይበልጥም? የእግዚአብሔር ቃል ቆይ አዳምጠኝ እርምዬ ጠየቀኝ አይደል? ስለዚህ በስልሳት ልመልስ። ሲጀመር አሁን አንተ ቤት ጠርተህ አስገብተህ ክርስቶስ ከማርያም ስጋ ነስቷል ሳለ ጥያቄ በጣም ይወያያል። አሁን ለጠየቀው የእመቤታችን የቅድስት ድንግል ማርያም እና መጽሐፍ ቅዱስ የትኛው ይበልጣል ብለህ የጠየቀዋል። ፈጽሞ መጻፈር እንኳን አይቻልም። መጽሐፍ ቅዱስ
ከሁሉ በላይ የሆነ የእግዚአብሔር የአፉ እስትንፋስ ቃል ነው ብለን ነው የምንለው። ከዚህ ከመጽሐፍ ቅዱስ ውጭ የሚጻፉት ጽሁፎች ደግሞ ቤተክርስቲያኒቷ የምትቀበላቸው እሱ የራሷ ምን አላት? ደንብና ስርዓት አላት። ይሄ በኢትዮጵያ ኦርቶዶክስ ብቻ አይደለም፣ በካቶሊክ በሰቨን አንዴስ መለስክልኝ ነው የሚባለው። የኔ ጥያቄ አጭር ነው። አንተ ብታወራው ስለ ካቶሊክ ነው። ሰቨን አድቬንቲስት ትላለህ። በቃ የተግባቦት ህግ አታውቅም። የተግባቦት ህግ አታውቅም። መጽሐፍ ቅዱስ እኮ የሚል ኤርሚ ጠየቀኝ አይደል? መጽሐፍ ቅዱስ ጥያቄ ምን ነበረ? ጥያቄ ምን ነበር? መጽሐፍ ቅዱስን ከድንግል ማርያም ከዛ ከጸሎት መጽሐፍ ጋር እያነጻጸርክ ያለው አይደል? ምንም አይነጻጸርም እኮ እያልኩ ነው። ይበልጣል አይበልጥም ብሎ ለሚል ጥያቄው ምን ነበረ መልስ መሆን ያለበት? አይበልጥም ነው መጽሐፍ ቅዱስ የሚለው። በቃ አጭር አድቬንቲስት፣ ካቶሊክ፣ ሙስሊም በዛ ወጥቶ በዚህ ወርዶ የቀበሌ አቀፍ፣ ሀገር አቀፍ፣ ዓለም አቀፍ በአንተ ቤት ውስጥ በአንተ ቤት ውስጥ ለምሳሌ እስቲ በመጀመሪያ ሳወራ ባፌ ላይ አትቁም። እኔን የሚት ያደረኩ እኔ ጠየቅኩ። መጽሐፍ ቅዱስ ማለት ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም ነው። አንተ ግን ምን አልክ? ሀገር አቀፍ፣ ቀበሌ አቀፍ፣ ዓለም አቀፋዊ ምናምን ነገር ኦርቶዶክስ፣ ካቶሊክ፣ አድቬንቲስት አልጠይኩም። የኔ ጥያቄ አይደለም። የኔ ጥያቄ ብላክ ኤንድ ዋይት የተጠየቀው ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም ነው። አይበልጥም ነው። ቴንክ ዩ በቃ አይበልጥም። ያ ቤተክርስቲያን ግን ይበልጣል ብላ ትላለች። የኢትዮጵያ ኦርቶዶክስ። አንተ የኢትዮጵያ ኦርቶዶክስ አይደለ? አይደለም። እኔ ዓለም አቀፍ ኦርቶዶክስ ቤተክርስቲያን ነው የምቀበለው። እኔ ያለሁት ኢትዮጵያ ውስጥ አይደለም። የኢትዮጵያ ውስጥ ነው ያለሁት። በቃ እታች ወረዳ አንተ ላይ መለከት ማለት ነው። ጥያቄውን አንተ ላይ አይመለከትም። ብራዘር ዓለም አቀፋዊ የሚባል ኦርቶዶክስ የለም ሲጀምር። አማንዬ እንኳን ደህና መጣ ወንድምነት። አማንዬ አለ አማን ያለ ወይስ ሌላ ጸጉረ ልውጥ ነህ? ኦኬ ጸጉረ ልውጥ ሊሆን ይችላል። ስለዚህ ኦኬ ሌሎች ካላችሁ ንግቡ። ቀጥታ የጠየቀው ምንድነው? ዓለም አቀፋዊ፣ ሎካላዊ፣ ኢንተርናሽናላዊ ኮንቲናት ምንም አበሳ በጥበስ የለብንም። የተጠየቀው ላይ ብቻ ትኩረት አድርጎ መናገር ተገቢ ነው ማለት ነው። ብሩኬም ወረደ ፈርቶ ነው። ብሩኬ ነገሩ አላማረውም አይደል? ሁኔታው መጠየቅ አለበት፣ በደንብ መጠየቅ አለበት። ብሩኬም ኤርሚዬ ነገሩ አላማረውም መሰለኝ። ልውረድ በጊዜ ብሎ ወረደ። ኦኬ ከወንጌላውያን አማኞች ክርስቶስ ከማርያም ስጋን አልነሳም ብሎ የሚል ሰው ካለ ይምጣ። ከኦንሊ ጂሰስ ካለም ይምጣ። ከኦርቶዶክስም ደግሞ ካለ ይምጣ። ታምረ ማርያም መጽሐፍ ከመጽሐፍ ቅዱስ በላይ እንደሆነ መረጃዬን ይዣለሁኝ። የሚመጣ ሰው ካለ እሱንም ጭምር እንጠይቃለን። ኦርቶዶክስ ታምረ ማርያም መጽሐፍት ከመጽሐፍ ቅዱስ በላይ ነው ብላለች። ኦኬ ለመግባት የምትፈልጉ ሰዎች ጥያቄ ያላችሁ አንዳንድ ቁጥር ጻፉልኝ። አስገባ ነው 77 ቁጥር ወይ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። አያችሁት አይደል?
አሁን ይሄ ሁሉ ሰው ገብቶት ይመስልሻል? እህትዬው ዝም ያለው ኤርሚዬ ያው ከውጭ ሆኖ በጣም ብዙ ሰው እያየክ ነው እና ለምን እንደማይገቡ እኔ አልገባኝም። ባለፈው እኔ ጋር ራሱ እንትን ሲሉ ነበር እና ለምን አትገቡም እና እንወያይም? ምንም ማለት አይደለም፣ መማማር ምንም ማለት አይደለም፣ ግን ብትገቡ ደስ ይለናል። ባየው አለች አስትዬ። ብናያቸው የሉ ማለት ነው። እንግዲህ እኔ ጋር ራሱ ኤርሚዬ ከውስጥ እየጻፉልኝ ነው አልነሳም እያሉኝ እና ግቡ ስላቸው ደግሞ አይገቡም። ለምን አይገቡም ታዲያ? በውስጥ እኮ ቴክስት ጻፉልን አይደለም ያልነው? ኑ ግቡና እዚህ ጠይቁኝ። እኔም ልጠይቃችሁ እንዴ? ለእህቶች በውስጥ ቴክስት ጻፉ እኮ ነው የተባላችሁት። ወዴት እየሄደች ነው ቻለን? ቀጥታ መታ የተጠየቀውን እዚህ ላይ አውራ። የወንጌል አማኝ የሆነ ከማርያም ክርስቶስ ስጋ አልነሳም ብሎ የሚል ሰው ካለ ይምጣ። ከኦንሊ ጂሰስ ስጋን አልነሳም ከሰማይ ነው እንደውም ይዞት የመጣው ይላሉ አይደል? እነሱ ስጋውን ይምጡ። በትልቅ አክብሮት እየጠራ ነው። ኦርቶዶክሳውያን ነስቷል ብላችሁ ታምናላችሁ፣ ግን ነስቷል ብላችሁ ትላላችሁ፣ ግን የነሳው ስጋ የሱ ስጋ ተብሎ አይጠራም። ከነሳም በኋላ ከወሰደ ከተካፈለም በኋላ የማርያም ስጋ ነው፣ የማርያም ደም ነው፣ የማርያም ስጋ ነው፣ የምንበላው የማርያምን ስጋ ነው፣ የምንጠጣው የማርያምን ደም ነው ብላችሁ ጳጳሳቶቻችሁ ሰብከዋል። መጽሐፍቶቻችሁ ጽፋችሁ አስነብባችሁናል። መጽሐፍቶቹ እጄ ላይ ያሉ እና በቃ እንኮመኩመዋለን። ህዝብ ይሰማል፣ ያያል። ኦንሊ ጂሰስ ስጋውን ከሰማይ ነው ይዞት የመጣ ብሎ የሚል አስተምሮት ከማርያም ወሰደ ብለው አይሉም እነሱ። ሲጀምሪያ ዝንብ የበላው ሰውዬ ነው ይህንን ትምህርት የሰጣቸው። ቄስ ተክለ ማርያም ገዛ የሚባል ላይመለስ ሄዷል። እዛው በሲኦል ለዘላለም ሊማገድ ማለት ነው። ክርስቶስ ላይ ቀልዶ የምትገባበት መንግስተ ሰማያት ስለሌለ ያው ዝንብ ነው ምናምን ነገር ውጦ ዝንቦቹን በልቶ ማለት 4 ዝንቦች ይመስለኛል መጽሐፉ ላይ እንደዛ ተጽፎ፣ እነዛ ዝንቦች ናቸው ንቦች ብቻ ጢንዚዛም ሊሆን ይችላል ወይ እና እነሱ ናቸው እንደዚህ ነገር ዓለሙን ሁሉ ድብልቅልቅ ያደርጉበት። ሽማግሌው እድሜውም አርጅቶ ነበር፣ ግን መርዝ ተክሎ ለኢትዮጵያውያን ሄደ ማለት ነው። እና አሁን መርዙን እየጠጡ እያጋሱት ነው። ዝንብም በልቶ የተጻፈልህም ይሁን ንብም ሙጦ የተጻፈ ይሁን ክርስቶስ ከማርያም ስጋ አልነሳም። የክርስቶስ ስጋ ቱታ ነው፣ ቢጃማ ቱታ ቢጃማ በለው ሲል የሚጎደፍሩ የኦንሊ ጂሰስ እምነት ተከታይም ካለ ይግባ። ገባ በሉ እንጂ ቤት ለምቦሳ ብላችሁ ገባ በሉ እንጂ ወገኖቼ። እንዴ ኦንሊ ጂሰሶች እያየኋችሁ እኮ ነው። ግቡ፣ ኦርቶዶክሳውያንም ግቡ። የወንጌል አማኝ ነኝ ብለህ የምትል ከማርያም ስጋ አልነሳም ብላችሁ የምትሉ ኑ ግቡ። ኦኬ ካላችሁ ጻፉልኝ አንዳንድ ቁጥር። ካላችሁ ኖ ጥያቄ የማይጠይቅ ሰው ገስት ላይ አሁን አላስቀምጥም። ኦኬ ገስት ላይ አላስቀምጥም። እሺ ኪንግደም ነው አይ ቲንክ ልኬልሃለሁ። አንድ ቁጥር ጽፈሃል። ኪንግደም ተቀበላ። ታዲያ አንድ ቁጥር እኮ ጻፍክ አይደል? እሺ ኢትዮጵያዊ ማን ኢትዮጵያን እሺ ዓላማ ከሌላችሁ እባካችሁ ዝም ብላችሁ አትላኩ ወገኖች።
አንደኛ ኔትወርካችሁ ጥሩ አይደለም። ኔትወርኩ ጥሩ የሆነ ሰው ማለት ነው። እሺ ሳንሾ እንደምን አመሸህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ሰላም ነው። አንድ ነገር ጠይቄ ከታች በአንድ እንድትጸልይልኝ ፈልጌ ነበርኩ። ከየት ቤተ እምነት ነው? አቤት። ከየት ቤተ እምነት ነው? እኔ ወንጌላዊ ነኝ። ምንድነው ወንጌላዊ ማለት? ማጴንጤ ነኝ። የት ቤተ ክርስቲያን ነው? በዚህ ኤሮፓ ነው የምኖረው። ብዙ ትግርኛ አልችልም፣ ግን ኤርትራዊ ነኝ። ግን ትግርኛ ትንሽ የምችል ከቻልክ ልናገር። ኦኬ፣ በውስጥ አውራኝሽ። ኤርትራዊ ነኝ። እሺ፣ ቴንክ ዩ ወንድሜ። ይኸው ፎሎ ባክ መልሼ እላለሁ። በውስጥ ስልክህን አስቀምጥልኝ። ያ ቴንክ ዩ። ኦኬ፣ እሺ፣ ቴንክ ዩ ወንድሜ። ኦኬ፣ አላዛር ወይ ኤርሚ፣ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ነው? ደህና ነን። ጥያቄ አለ? ጥያቄ ሳይሆን ያለኝ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም በሚለው ማወራው ነገር አለኝ። አንተ በየቱ ነው የምታምነው? ኦኬ፣ አሁን ለምሳሌ እኔ ከእናቴ ስወለድ ወይ ደግሞ ነስቷል አልነሳም፣ ስለአንተ አይደለም፣ ስለ ጌታ ነስቷል አልነሳም። ኦኬ፣ ለምሳሌ እኔ ከእናቴ ነስቻለሁ፣ ምሳሌውን ተውና ነስቷል አልነሳም ጌታ ከእናቴ ነስቻለሁ ተብሎ ከታሰበ እታች ወረድ። ቴንክ ዩ ቴንክ ዩ። ለዚህ ነው አጥርታችሁ መናገር የማትችሉ የወንጌል አማኞች አትላኩ ብዬ የምለው ማለት ነው። ኦኬ፣ ይሄ ዝም ብለህ የምታወራው ነገር አይደለም። ኦኬ፣ ዝም ብለህ የምታወራው ነገር አይደለም። እሺ፣ ማነች ሄቨን የምትባዩ እንዳትልኪ። እሺ፣ እዚህ ቤት ታውቂያለሽ፣ እዚህ ቤት እንዳትልኪ። አንቺ ዝም ብለሽ አንድ ተራ የቡና ወሬ የምታወሪ መንደርተኛ የሆንሽ ሴት ስለሆንሽ ታውቂኛለሽ ለረጅም ዘመን። እና አንቺ የሚያምርብሽ ሄደሽ ከኦርቶዶክሳውያኑ ጋር ከሉተራውያኑ ጋር ተሰልፈሽ ስትሳደቢ ነው። እሱኛውንም ማድረግ ያለብሽ እንጂ እዚህ ቤት እንዳትልኪ። እሺ፣ ሌሎች የኦንሊ ጂሰስ እምነት ተከታይ የሆኑ ሰዎች እንዲገቡ ነው። አንቺን አይመለከትም። ኦኬ፣ ጋሽ በሌ እንኳን ደህና መጣህ። ኤርሚ እንደምን ደህና ነህ ሆይ? እንኳን አየሁህ እና እነ ብሩኬን አይቼው እኮ እንትን ሲል እንደ ቤቱማ ባዶ አይሆንም እንዳው ዝም ብዬ ትልበል ብዬ ነው። እና ብቻ ዛሬ ጥሩ ነገር ነው ያስከው። አንዳንድ ሰዎች እዛ ውስጥም ሆነው ኮምፕሌን እያቀረቡ ሲያዘጉ አይቻለሁ። ብዙ የሚቀመጡ የታመኑ የሚመስሉ ሰዎች ነውረኞችም አይቻለሁ። የምታደርገው ትክክል ነው። በርታ። መቼም እንግዲህ ይሄንን የወንጌል አማኝ ሆኖ ክርስቶስ በስጋ አልተገለጠም ካልን የአዳም ኃጢአት የወረስ ነው አልተሻረም እንደማለት ነው። አይ ካልን ሳይሆን የሚሉ አንዳንድ ሰዎች አሉ። እኛማ አንልም እንደምታቀዳሽ በለ። አሁን እኮ ታዲያ ያ ማለት እኮ በአዳም የመጣውን ኃጢአት አልተሰረየም። በአዳምን ስጋ ለብሶ ልክ በአዳም ኩሌታ ተገኝቶ ነው ክርስቶስ የከፈለው። አምላክ ነው። ግን ደግሞ እኔ የማየው ነገር ምን እንደሆነ ልንገርህ ኤርሚ። እኔ የማየው አንድ ትልቅ ነገር ምንድን ነው? እኛ አማኞች ክርስቶስንም እንደሚገባ ተረድተነዋል ለማለት ይቸገራለሁ። የእግዚአብሔር አምሳል ራሱን ሊገልጽ ስለወረደ ልክ አንድ ሰው አድርገን ስለንም እናስቀምጣለን። ግን ፍጹም አምላክ ፍጹም መለኮት የማይተናነስ መሆኑን የዘነጋንም አለን። እዛም ላይ አንድ ወቅት ላይ ብትሰራበት ጥሩ ነው ብዬ አስባለሁ። ራሱ ነፍሴን ላኖራትም ላነሳትም ይችላለሁ አለ። ግን ደግሞ በሌላ በኩል ለአብ ለአባቱ ክብር ሰጥቶ ነው ያለፈው። ያንንም ብትሰራበት ጥሩ ነው ብዬ ሀሳብ ሰጣለሁ። ይህንን ነው ማለት የምወደው። ቴንኪዩ። እሺ፣ ቴንኪዩ ጋሽ በሌ። ያ እግዚአብሔር ይባረክ። ኦኬ፣ መምጣት የምትችሉ ሰዎች በዚህ ጉዳይ ላይ
እስካሁን ድረስ አይታችኋል። ከኦንሊ ጂሰስ ከኦርቶዶክስ ከኛ ከወንጌላውያን አማኞች አንዳንዶቹ በዚህ ትምህርት ጉዳይ ላይ የማያምኑ በዚህ ትምህርት ጉዳይ ላይ የተሻፈፈ መረዳት ያላቸው ሰዎች አሉ እና ይሄ ደግሞ አንዳንዶቹ ያለ እውቀት ስለሆነ በእውቀት መታረም ይችላሉ ብሎ በሚል አንዳንዶቹም ደግሞ ያለ እውቀትም ሆነው የሳቱ ሰዎች ስለሚኖሩ እነሱን ሁሉ ለማገዝ ለመርዳት ነው። ከታቻውን የኦንጂሰስ እምነት ተከታዮች ነን ብለው የሚሉ አሉ። ኮሜንት ላይ ሲሯሯጡ አይቻቸዋለሁ፣ ግን አይገቡ። ለምን ክርስቶስ ከማርያም ስጋን አልነሳም ስጋውን ከሰማይ ይዞ መጣ ብሎ የሚል እንዳልኳችሁ የተጣመመ አጋንንታዊ ትምህርት አላቸው። አይገቡም። ግን ቤታቸውን ከፍተው ግን ዝም ብለው ሲጮሁ ይታያሉ። እነሱ ግን እዚህ ገብተው መነጋገር ግን አይፈልጉም። አንዲት ተሳዳቢ የሆነች ዝም ብላ ይቅርታ ይሄን ቋንቋ ስናገር እንደ መንደርተኛ ሴት የምትባል አይነት አለ። ተሳዳቢ የሆነች ማለት ነው። በየቦታው ከፌስቡክ ጀምሮ ነው ማቃት። እሷ ነች አሁን ገስት የላከችው እንጂ ሌሎቹ አላኩም። እሷ ደግሞ እዚህ ቤት አትገባም። ያው ካላት ምንድነው ባህሪያት የተነሳ ማለት ነው። ኦኬ ሌሎቹ ግን ካሉ መምጣት ይችላሉ። ለምሳሌ ቄሶች ምናምን ነገር ካሉ አገልጋዮች ነን ብለው የሚሉ ካሉ መምጣት ይችላሉ እነሱ ማለት ነው። ለኦርቶዶክሳውያን ያደረግነው ለምንድን ነው? ኦርቶዶክሳውያኑ ክርስቶስ ከማርያም ስጋ ነስቷል ብለው ያምናሉ። ስጋው ከነሳ በኋላ ግን የማርያም ስጋ ነው የሚባለው እንጂ የኢየሱስ ስጋ አይባልም ብለው በመጽሐፍ ጽፈዋል። ጳጳሳቶቻቸው ተናግረዋል። ደሙ ከሷ ከተወለደ በኋላ ደሙ የማርያም ደም እንጂ የኢየሱስ ደም አይባልም ብለዋል። ይሄን ብቻ አይደለም፣ የምንበላውና የምንጠጣው ደም የማርያም እንጂ የኢየሱስ አይደለም ብለዋል ጳጳሳቶች ሁሉ ጭምር። እሱም ብቻ አይደለም፣ ታምረ ማርያም የሚባለው መጽሐፍታቸው ከመጽሐፍ ቅዱስ በላይ እንደሆነ ደግሞ አሁን ደግሞ አለ ማለት ነው። መጽሐፉ እጄ ላይ አለ። በሁለቱ ጉዳይ ለምጠይቀው ኦርቶዶክሳውያን እስከ ዛሬ ድረስ መጽሐፍ ቅዱስ መመሪያችን ነው ሲሉ ነበር። አይደለም፣ ታምረ ማርያም ነው የነሱ መጽሐፍ ትልቁ። ከመጽሐፍ ቅዱስም በላይ ስፍራ እንዳለው እንደሚበልጥ የተናገረውን የሚያወራ ሰው ካለ ሲመጣ ካሜራውን ከፍታለሁ። ኦልሬዲ አዘጋጅቼ ሰንጄ ስለተቀመጥኩ ማለት ነው። እና ይሄን እናወራለን። ቴንኪው። በእምነት እንኳን ደህና መጣሽ ወይ እንኳን ደህና መጣ። የሴት ፎቶ ስለማይ ሴት ቶኛልሽ። ሴት ነኝ። እሺ ኤርሚ ተባረክ። በጣም ነው የማመሰግን፣ በጣም ነው ማከብርህ። ምክንያቱም በጣም በቃል በድፍረት ነው የምታስተምረን። ብዙ ነገር ካንተ ተምሬያለሁ። በሶሻል ሚዲያ ማለት በቲክቶክ ብዙ ጊዜ ዩቲዩብም ላይ ተከታይ ነኝ። እኔ ጴንጤ ነኝ። እሺ ጴንጤ ነኝ። ያው ቅርብ ጊዜ ነው ያመንኩት ኢየሱስ ክርስቶስን ግን ለዳኛ አድርጌ የተቀበልኩት። ቤተሰቦቼ ሙስሊም ናቸው። ያኔ ሙስሊም ነበርኩኝ ማለት ነው። ኦኬ ሰው አሁን ጥያቄ ምንድነው? የሆነ ጊዜ ላይ ከሙስሊሞች ወደ እስልምና ተመለሽ የሚል ሐሳብ መጥቶ ነበር። እኔ ደግሞ አንድ ፈጣሪ ነው ያለን፣ እኔ ወደ ፈጣሪ ነው የተጠጋሁት። ምክንያቱም ኢየሱስ ክርስቶስ ስለ ሰው ልጅ የሞተ ነው፣ ወይም ደግሞ የፈጣሪ ትእዛዝ የአንድ ፈጣሪያችን ትእዛዝ ኢየሱስ ክርስቶስ በአዳምና በሔዋን የመጣውን ኃጢአታችን በራሱ አድርገው በሱ በማመን ነው አንድ ፈጣሪን ማግኘት የምንችለው። ስለዚህ ነው እኔ ጴንጤ ሆንኩት ብዬ ሳስረዳቸው አይ እና አብርሃም እኮ ወደ ካዕባ ነው የሚሰግዱት እና አብርሃም በፊት የነበሩ ነብያት ሁሉ እንደዛ ነው የሚሰግዱት። ኢየሱስ ክርስቶስ ራሱ እኔ ሰው ነኝ እንጂ አምላክ አይደለሁም ብሎ ተናግሯል። ስለዚህ ለምንድን ነው እንደዛ የምትዩ ስሉኝ መጽሐፍ ቅዱስ ላይ እኮ ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ይላል። እናም አብ ራሱ ለልጁ ትልቅ ስም እንደሰጣ ወይም ደግሞ ከፍ አደረገው። ለመስቀል ሞት ፈቃደኛ በመሆኑ ኢየሱስ ክርስቶስን ከፍ እንዳደረገው መጽሐፍ ቅዱስ ላይ ያለውን መረጃ ሲሰጣቸው አይ ጌትነት ማለት እኮ ያኔ ታላቅነትን በፍጥረት ላይ ታላቅነትን ሰጠ እንጂ የሰማዩን ስልጣን አይደለም የሰጠው ምናምን የሚለው ጥያቄ ስላመጡልኝ እኔ አሁን የፈለኩት ምንድነው የቅድማ ነብያቶቹ እና አብርሃም የነበሩቱ እየሰገዱ የነበረው ወይም ደግሞ ወደ ካዕባ ነው ወይ እዛ ያለውን ድንጋይ እነሱም ያመልኩ ነበር ወይ? ያንስ እንዴት ነው ማገኘው ብዬ ነው። ሰሞኑን ላይ ተመለሰሽ አረስቱን ዳይቨርት ማድረግ ስለሚሆን
የት ቤተክርስቲያን ነው ተምረሻል? መሰረታዊ ክርስትና ትምህርት እህታችን? ግማሽ አድርጌ ነው ወደ አረብ ሀገር የመጣሁት። አሁን አረብ ሀገር ነው ያለሁት። ያው በኦንላይን ምናምን ነው የምከታተለው እንጂ አልጨረስኩትም፣ ስለ ድነት ትምህርቱን ማለት ነው። የውሃ ጥምቀትም አልተጠመቅሽም? ተጠምቄ ያለው በቤተ ክርስቲያን እንዳማንኩ ነው የተጠመቅኩት። የት ቤተክርስቲያን? ቃለ ሕይወት ቤተክርስቲያን እዛ ሀዲያ ሆሳና ማለት ነው። እዛ ቴንክ ዩ። በቃ በውስጥ አውሪ። ይሄንኑ አረስት ስናደርግ አንድ ሰው ሼር ታደርጓታላችሁ። ማይክሽን ሚውት አድርጉ፣ የህፃኑ ድምጽ ስላለ ማለት ነው። እና የሙስሊሞችን አሁን ይሄን አረስት ዳይቨርት ስለሚያደርግብን ሙስሊሞች ላይ በዚሁ ጉዳይ መተን አብርሃም ወደ ካባ ዞሮ ወደ ቂልባ ዞሮ ይሰግድ ነበረ ብለዋል። መረጃቸውን ይዘው እንዲመጡ ሙስሊሞች ከወዲሁ ተዘጋጁ። እኔ በጣም ብዙ ጊዜ ጥሪ አድርጌ ነበር። ሙስሊሞች አምላክ ነው ብላችሁ የምትሉት የእስራኤል አምላክ ነው ወይ? እስራኤልን ከግብፅ ምድር መርቶ ያወጣ ነው ወይ? በሳይናይ ተራራ ላይ ሙሴን ያወራው አምላክ ነው ወይ ብዬ ጥያቄ ጠይቄ ነበር። አንድም በአግድመት እንኳን ያለፈ ሙስሊም የለም። እና በዚሁ አርእስት ላይ አረስት አደርጋለሁ። መሐመድ አላህ ብሎ የሚጠራው አምላክ የብሉይ ኪዳን ነቢያት ጠርተውት ነበር ወይ? ከሱ በፊት የነበሩ ነቢያት ጠርተውት ነበር ወይ ብሎ ሚል ቻሌንጅ አቅርቤያለሁ። በሌላ ጊዜ ላይ ቤት ስከፍት ትመጣላችሁ። የአሁኑን አርእስቱን ይሄን ዳይቨርት ስለሚያደርግብን እህታችን በውስጥ ልታገኝ ከፈለግሽ ብርኬየንም አገኙ። ትምህርቱን ግን ብትቀጥይ በጣም ደስ ይለኛል። ኦኬ፣ ተጠምቀሽን የመጣሽው ቃለ ሕይወት እዚህ ብሩኬን ፎሎ አድርገሽው ቴሌግራም ግሩፕ ላይ እሱ ያስተምራል። እዛ ብትማሪ እጅግ ትጠቀሚያለሽ። ተባረኪ፣ ጸጋ ይብዛላችሁ። ኦኬ፣ አመሰግናለሁ። ተባረኩ፣ እግዚአብሔር ይጠብቃችሁ። አሜን። ቴንክ ዩ፣ ተባረኪ። እሺ፣ ወደ እምነት እንኳን ደህና መጣ። እኔ እኮ ፈርተህ የወጣህ መስሎኝ ነገሩ ጫን ያለ እንደሆነ ፈርተህ የወጣህ መስሎኝ ነበር። እርሜ እንዴት ነህ? ደህና ነኝ፣ ጌታ ይመስገን። ብርክዬ እንዴት ነህ? አለሁ፣ ጌታ ይባረክ። ደህና ነኝ። አሜን። ሻዬ ጌታ ይባረክ። አሜን። እንኳን ደህና መጣህ። አልደከምህም? ተኝቼ ነበር። ስልክ ነው እንደውም የቀሰቀሰኝ። ቀድሜ ተኝቼ ነበር። ኦኬ። አለሁ እና ትንሽ መቆየት ትችላለህ ማለት ነው? እችላለሁ በደንብ። ከዚህ በኋላ 1 2 3 ለ4 ሰዓት ያህል ለ3 ሰዓት ያህል መቆየት እንችላለን። ቸርች ሰዓት እስኪደርስ የቸርች ሰዓት እስኪደርስ ድረስ ማለት ነው። ኦኬ። በዚህ አርእስት ላይ እንግዲህ ዛሬ 3 አካላትን ጥሪ አቅርቤያለሁ። ቤት ከከፈትኩኝ 1 ሰዓት ከ20 ሆነ። የጠራዋቸው የወንጌል አማኞች ነን ብለው የሚሉ ክርስቶስ ከማርያም ስጋን አልነሳም የሚሉ አንዳንድ ጉሁሊያን የሚባሉ ተገኝተዋል መካከላችን። አንዳንድ ተምረው እውነትን ማወቅ የማይፈልጉ ክርስቶስ ከማርያም ስጋን አልነሳም ብለው የሚሉ አንዳንድ ነው ያልኩት። አብያተ ክርስቲያናት አይደለም፣ በእኛ በወንጌል አማኞች ውስጥ ያሉ እነዚህ ሰዎች ያለ እውቀትም ሊሆን ስለሚችል በእውቀትም የተማሩ ነገረ መለኮቱ ዓለም ተምሬያለሁ ብሎ የሚል ሰው ካለ ይምጣ ብዬ ጥሪ አቅርቤያለሁ። ለወንጌላውያን አማኞች ውስጥ ያሉ ክርስቶስ ከማርያም ምንም የተካፈለው ምንም የወሰደው ነገር የለም ብላችሁ የምትሉ የወንጌል አማኞች ካላችሁ ኑ ብያለሁ። በዚህ ማለት ነው። 1 ኦንጂ ሰሶችንም በዚህ ጥሪ አድርጌያለሁ። 2 ኦርቶዶክሳውያን ደግሞ ነሳ ብለው ይላሉ። ነሳ ብሎ ካሉ በኋላ ያው እንደምታውቀው ደሙ የሱ ሳይሆን የሷ ነው፣ ስጋው የሱ ሳይሆን የሷ ነው ብለው የሚሉት አለ። ሌላ ደግሞ በታምረ ማርያም መጽሐፍታቸው ላይ ታምረ ማርያም መጽሐፍት ከመጽሐፍ ቅዱስ እንደሚበልጥ ታውቃለህ? አታውቅም? ብሩኬ በጽሁፍ ደረጃ ያው ለነሱ እሱ እንደሚበልጥ አውቃለሁ፣ ግን በጽሁፍ ደረጃ አላየሁም። በጽሁፍ አላየህም? አላየሁም። እና ላስነብበው ወይስ ላቆይና? አይ ደስ ይለኛል ብታሳየኝ። ኦኬ። ለማየት ብናየው አሪፍ ነው። ብናየው ደስ ይላል። የነቢያት መጽሐፍት ማለት መጽሐፍ ቅዱስ ነው አይደል? እንዴ በደንብ
እና ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ አታውቅም? በእምነት ደረጃ እንደዛ እንደሚያምኑ አውቃለሁ። የሚያነቡትም እሱን እንደሆነ አውቃለሁ። ግን በጽሁፍ ግን አላየሁም። በጽሁፍ ደረጃ አላየሁም። እና በኦርቶዶክስ ትምህርት መሰረት ትምህርታቸው ማርያም ላይ ቤዝ የሆነ እንደሆነ ግን ግልጽ ነው። ኦኬ እንዚራ ስብሐትንም በዚህ ርዕስ ካነሳው አይቀር ማምጣት መቻል አለብሽ። ኤርሚ ለምን ማለት ያው የሚቆርቡት የእሷን ስጋ እንደሆነ በግልጽ ስለሚናገር ስጋ ነሳ ሲሉ ምን እያሉ ነው የሚለው ነገር በደንብ መመለስ አለበት ከመጽሐፍቶቻቸው አንጻር ማለት ነው። አዎ መጽሐፍቶቻቸውና ራሱ ሊቃውንቶቻቸው ብለው የሚሉት ተመሳሳይነት አለው አይደል? አዎ በደንብ በደንብ ሰላም ብያለሁ ክርስቲያን ወንድምቶች። ኤርሜስ እስኪከፍትልን ድረስ በዚህ ጋሽ በሌ ሁላችሁንም ታች ያላችሁ እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ይሄ ለክርስትና መሰረታዊ የሆነ ትምህርት ነው። ጌታችን ኢየሱስ ክርስቶስ በስጋና በደም ተካፍሏል የሚለው ትምህርት ዋና ትምህርት ነው። ዋና ትምህርት ነው። በጣም የሚገርመው ገላትያ መጽሐፍ ምዕራፍ 3 ቁጥር 20 በአዲሱ መደበኛ ትርጉም ፖስት የሚያደርግልኝ ሰው ካለ ገላትያ 3:20 በአዲሱ መደበኛ ትርጉም በደንብ ቆንጆ አድርጎ ስለሚገልጸው ማለት ነው። ገላትያ 3:20 ከታችን እኔ እዚህ ጋር ላንብብላችሁ። እሺ ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም ይላል። እግዚአብሔር ግን አንድ ነው ይላል። መካከለኛው አንድን ወገን ብቻ የሚወክል አይደለም። ያ ማለት መካከለኛው ጌታችን ኢየሱስ ክርስቶስ ነው። ደግሞ ይሄ መካከለኛ አንድን ወገን ብቻ ይወክል አይደለም ካለን ሁለቱንም ወገን የሚወክል ነው ማለት ነው። መካከለኛ ነው እሱ በማንና በማን በሰውና በእግዚአብሔር ማለት ነው። እናስ ሁለቱንም ወገን ናይስ መካከለኛው ለአንድ ብቻ አይደለም። በአዲሱ መደበኛ ትርጉም አንድን ወገን ብቻ የሚወክል አይደለም። ቃሉ እንደዛ ነው የሚለው። እሺ አንድን ወገን ብቻ አንድን ወገን ብቻ የሚወክል ካልሆነ ምንድነው ታዲያ ማለት ነው? ከአምላክም ወገን ነው፣ አምላክ ነው ማለት ነው። ደግሞም ከሰውም ወገን ነው፣ ሰው ነው ማለት ነው። ሰው አይደለም የሚመስለው፣ ሰው ነው ወክሏል። የወከለው ደግሞ እንዴት ሆኖ ነው? ሰው ሆኖ ነው ማለት ነው። እና ይሄ ለክርስትና መሰረታዊ ትምህርት ነው። እሺ በደንብ እናነሳለን። ባይገቡ እንኳን በደንብ መናገር አለብን በዚህ ጉዳይ ላይ እና በተለይ ለክርስቲያኖች ጥርት ያለ ነገር በዚህ ጉዳይ ሊኖራችሁ ይገባል። ኤርሚ የቀጥልና አሳየን። ተባረክ። ሚዩት ነው ኤርሚ፣ ሚዩት ነህ። እሺ ሶሪ። መጽሐፉ ይሄ ነው። ታምረ ማርያም በገብረ ሥላሴ ብርሃኑ በአክሱም ማተሚያ ቤት የታተመ ቤተክርስቲያኒቱ ለአገልግሎት ለጥቅም የምታውለው ትልቁ ታምረ ማርያም ባለ 300 ታምር የያዘው 312 ባልሳሳት 366 ሶሪ። በጥቂቱ ያው እመቤታችን ያደረገችው ታምር ከብዙ እጅግ በጥቂቱ ባለ 366 ምዕራፍ በመጀመሪያ የእሁድ መቅድም ከነሐተታው የጥንት ሊቃውንት እንደጻፉትና እንደተረጎሙት አሳታሚ ገብረ ሥላሴ ብርሃኑ በአክሱም ማተሚያ ቤት የታተመ ቤተክርስቲያኒቱ ለአገልግሎት የምትጠቀምበት ገጽ 23 ቁጥር 57 ላይ ወኢይመስሎ ለኩሉ ክርስቲያናዊ ቀሊል ሰሚዓ ታምሪሃ ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ ብሎ በሚናገርበት በዚህ ክፍል ላይ እንደዚህ ይላል። ሀብተ ወልድና ስመ ክርስትናን ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው። ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ
የእመቤታችን የማርያምን መጽሐፍ ታምሯ መስማት ቀላል አይምሰለው። ለምን ቢሉ ቀጥለ የሚነበበው ነው። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና፣ ስለዚህ ቀላል አይምሰላችሁ። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ መጽሐፈ ነቢያት ቢነበብ ቢተረጉሙ ከሰማያ ሰማያት ይወርዳ ከድንግል ማርያም ይወልዳል ለቤዛ ዓለም ይሰቀላል ይሞታል ብለው ነው። ስለዚህ ከማና ከማን ይበልጣል አሉ ወንድምነት? አንብበው እስኪ አንተ። ከአዲስ ኪዳንም ከብሉይ ኪዳንም መጽሐፍ ማለት ነው። በቃ የብሉይ ኪዳንም የአዲስ ኪዳንን መጽሐፍ ይበልጣል እያሉ ነው። የላቀ ነው አይደል? አዎ። ምን ታመጣለህ እንግዲህ? ይኸው ጽፋለች ቤተክርስቲያኒቱ። ነውር እኮ በቃ ነውር እኮ ነው። ነውር እኮ በእውነት ነውር እኮ ነው። ነውር ነው። በጣም እኮ የሚገርም እኮ ነው። አሁን የእግዚአብሔር ቃል ነው ካልን እስትንፋሰ እግዚአብሔር ነው ካልን ከእስትንፋሰ እግዚአብሔር ይበልጣል ሲባል በራሱ ምን ማለት ነው? ወይ እኩል ነው ሊሆን የሚችለው አይደል? እስትንፋሰ እግዚአብሔር ከሆነ ታምረ ማርያም እኩል ነው ሊሆን የሚችለው እንጂ ከእስትንፋሰ እግዚአብሔር ይበልጣል ብሎ አንድ ሰው ከተናገረ የማን ቃል ሊሆን ነው ታዲያ? የእግዚአብሔር ቃል ከሆነ ከሌላኛው የእግዚአብሔር ቃል ሊበልጥ አይችልም። እኩል ተብሎ ሊነገር ነው የሚችለው። በለጠ ከተባለ ግን ነውር ነው። በቃ የማን ቃል ነው ታዲያ? ከእግዚአብሔር የሚበልጥ የማን ቃል ነው በለጠ ተብሎ ከሐዋርያቱና ከነቢያቱ መጽሐፍ የሚነገረው? በነውረኞች ናቸው። በጣም በሚያሳዝን ሁኔታ የእግዚአብሔር ቃል ላይ ለመናገር ወደኋላ አይሉ። እኩል ነው ተብሎ ነው ሊጻፍ እንኳን ቢደፈር እንኳን በዚህ ልክ ነው የሚደፈረው አይደል? ከሐዋርያቱ መጽሐፍት ጋር እኩል ነው፣ ከነቢያቱ መጽሐፍት ጋር እኩል ነው ተብሎ ነው ሊጻፍ የሚችለው። ከደፈርክ እንኳን እንደዚህ ነው የምትደፍረው። ካስበለጥከው ታዲያ የማን ቃል ሊሆን ነው? አደገኛ መልእክት ነው ያለው። መልእክቱ በራሱ በጣም አደገኛ መልእክት ነው ያለው። ቁርጣችሁን ወቁት ነው ይርሚ። በቃ ይኸው ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ ኦርቶዶክስ በግልጽ ተናግራለች። በዓለም ያላችሁ ሰዎች ስሙ። የክደቱን ጥግ አጡዘዋለች። ይኸው ቆያ እንዴ ጠብቁኝ ወገኖች። ይኸው ጥርት ብሎ ይታያቸዋል። ታርጎሽ በደንብ ያዙት። ይሄን ሊያዝ ይገባል። የትኛውን ቦታ ላይ ጠይቋቸው። ከመጽሐፍ ቅዱስ በላይ የሚበልጥባት ታምረ ማርያም መጽሐፍ ነው። ማን ያለችው? ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው። ይሄ በጣም እኮ ጥያቄ የሚያስነሳ እኮ ነው ወንድምነት። ለምሳሌ የነቢያቱ መጽሐፍ የማን መጽሐፍ ነው? እንግዲህ በጴጥሮስ መልእክት ላይ በእግዚአብሔር መንፈስ ተነድተው እንደጻፉት ይናገራል። በእግዚአብሔር ምሪት ነው የነቢያቱ መጽሐፍ የተጻፈው። የእግዚአብሔር እስትንፋስ ነው ማለት ነው፣ ወይ ደግሞ የእግዚአብሔር ቃል ነው፣ የራሱ ቃል ነው። ይበልጣል ሲባል ከነቢያቱ መጽሐፍ የማን መጽሐፍ ነው እያሉ ነው? ይሄ መጽሐፍ ወይስ ከእግዚአብሔር ቃል የሚበልጥ ሌላ ቃል አለ ማለት ነው? ለምሳሌ ከኤርሚያስ መጽሐፍ የኢሳይያስ መጽሐፍ ይበልጣል ተብሎ አይነገርም አይደለ? ከዳንኤል መጽሐፍ የሕዝቅኤል መጽሐፍ ይበልጣል ተብሎ አይነገርም። ምክንያቱም የዳንኤልን መጽሐፍ የሕዝቅኤልን መጽሐፍ ሁለቱም የእግዚአብሔር ቃል ስለሆኑ ማለት ነው። ይሄ አደገኛ እኮ ነው። በጣም መልእክቱ አደገኛ ነው። ይሄ ታምረ ማርያም ይበልጣል ከተባለ ከእግዚአብሔር ቃል የሚበልጥ ሌላ ኃይል አለ ወይ ደግሞ ከእግዚአብሔር የሚበልጥ ኃይል አለ እያሉ እኮ ነው ያሉት። እኩል ቢባል እንኳን እሺ የእግዚአብሔር ቃል ነው፣ ልክ እንደ እስትንፋሰ እግዚአብሔር እንቆጥረዋለን ነው እያሉ ነው ያሉት ማለት ነው። መጽሐፍ ቅዱስ ነው እያሉ ነው ያሉት። እኩል ብለው ቢናገሩ፣ ይበልጣል ከተባለ ግን ከእግዚአብሔር የሚበልጥ ኃይል አለ ማለት እኮ ነው። ይሄ በጣም አደገኛ መልእክት ነው ያለው። በጣም እጅግ በጣም አደገኛ መልእክት ነው ያለው። ከዛ ኑ ይላሉ አይደል? በጣም ነው የሚያሳዝነው እውነት ለመናገር። ኤርሚ ይቀጥል። ዛሬ ከባድ ነገር ነው ያሳየኝ።
እሺ ብርኬ ወንድምነት ያው እንግዲህ ቤተክርስቲያኒቱ ምን ያህል ዝቅጠት እንደዘቀጠች የሚያሳየው ለዚህ ነው ወንድሞች እናቶች። ምን ያህል ዝቅጠት ምን ያህል ውድቀት ላይ እንዳለች የሚያሳየው ይሄ ነው። ኤርምዬ አንድ ጥያቄ ልጠይቅህ። ማርያም በህይወት በነበረች ጊዜ አንድ ወይ ሁለት ታምር ሰርታለች እንዴ? ውሃውን ወይን ጠጅ እንዲያደርግ ከመጠየቋ በስተቀር ምንም የሰራችው ታምር የለም። ምንም። እሺ መዝሙረ ዳዊት ከየት ነው? ሰላም ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ድምፅ ርቋል ወንድም። ኮኔክሽን ነው መሰለኝ። ኦኬ ድምፅን ከፈል ነው ኮኔክሽኑ ሳይሆን ድምፅህ የራስህ ድምፅህ እንትን ያለው አይሰማም። ይሰማል ግን ትንሽ ከፍ አለ። ኤርፎኑን ንቀለው። ኤርፎን ካለ ኤርፎኑን ንቀለው። እሺ አንሚዩት አድርገውና ማውራት ትችላለህ። መዝሙረ ዳዊት እሺ መጽሐፉን አየው። ይሄ ታምረ ማርያም የሚለው መጽሐፉን አየው። ይሄ ታምረ ማርያም ከነቢያቱ መጽሐፍና ከሐዋርያቱ መጽሐፍ እሺ ምን ትላለህ? እኔ ለመቀበል ይከብደኛል። ምኑ ነው ለመቀበል የሚከብድ? ሐሳቡን ከሐዋርያቱና ከነቢያቱ መጽሐፍ ይበልጣል የሚለው ቃል ግን ያው ብዙውን ጊዜ በፊት የሆነ አንድ መጽሐፍ ይተረጎም አባቶች ሊቃውንቱ ምናምን ተሰብስበው አይደል የሚተረጉሙት? እስኪ ኢንተርጉሙ እስኪ ብዙ ነገር አልኩ ከተጻፈበት ወደ ግዕዙም ሆነ ወደ አማርኛው ሲተረጉሙት ሁሉንም ነገር በጊዜው በሚመቻቸው መሰለኝ የተረጉሙት ከመጽሐፍ ቅዱሱ ጀምሮ ማለት ነው። ታምረ ማርያምን ብቻ ሳይሆን መጽሐፍ ቅዱሱን ጨምሮ ወይ እንደ ሀገር ለኛ እንደሚመቸን ይሁን የሆኑ ልክ ያልሆኑ ነገሮች ብቻ ተተርጉመዋል። ግዕዙን እናሳይክ። አሁን ወደ አማርኛ ምናልባት ሲተረጎም ያስተጋባል። ግን እኔ ታወራ አላፋቀም ይረብሻል። ፍላይት ሞድ አድርገውና ስልክን ከዛ እስኪ እንደገና እሺ እሺ ሌላ ኦርቶዶክሳዊ መግባት ይችላል። በተነሳው ርዕስ ላይ በእኛ መካከል ያላችሁ ማለት ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል የትም ልትሄዱ ትችላላችሁ። ግን ጌታ ክርስቶስ ኢየሱስ በስጋና በደም አልተካፈለም ብሎ የሚያምን ካለ የተክለ ማርያም ልጆች ካላችሁ እናንተም ጭምር ግቡና በዚህ በያዝነው ርዕስ ላይ ማውራት እንችላለን። እሺ በጣም ትልቅ ርዕስ ስለሆነ ብዙዎች መስማት ያለባቸው ርዕስ ስለሆነ በተለይ ደግሞ ክርስቲያን ከሆናችሁ ባለማወቅ እንደዚህ አይነት መረዳት ውስጥ ከገባችሁ ልናግዛችሁም ጭምር ስለምንፈልግ ማለት ነው። ጥያቄም ካላችሁ ልናግዛችሁ ጭምር ስለሆነ ማለት ነውና አንዳንዴ ባለማወቅ እንደዚህ አይነት መረዳት ውስጥ ልንገባ ስለምንችል እናንተም ገብታችሁ በዚህ ርዕስ ማውራት እንችላለን። እሺ ሚኪ። እሺ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን።
እንዴት ነህ? እንኳን ደህና መጣ። ሰላም፣ እንኳን ሁላችሁም ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጌታ ይባረክ። ከየት ቤተ እምነት ነህ? ኢየሱስ እኔ የወንጌላውያን አማኝ ነኝ፣ ፕሮቴስታንት ነኝ። እሺ፣ የት ህብረት? መካነ ኢየሱስ ነኝ። እሺ፣ ያው ኦልጂሰቶችም ያው ወንጌል አማኞች ነን ስለሚሉ ለዛ ብዬ ነው። እሺ፣ የተለየ ሐሳብ አለ ክርስቶስ ከማርያም ስጋ ነስቷል አልነሳም በሚለው ላይ? እንግዲህ ወንድሜ ሲናገር እንደሰማሁት ከማርያም ስጋ አልነሳም የምትሉ ግቡና ተነጋገሩ ስላለ ነው። እኔ ማምነው ከሷ ስጋ አልነሳም ብዬ ነው ማምነው። እንግዲህ እንደ እምነቴ ከሆነ አልነሳም ብለህ ነው የምታምነው አንተ? አዎ፣ ማለት አልነሳም ማለት አማርኛው አንዳንዴ እንትን ይላል። እርግጠኛ ለመሆን ከሷ ምንም የተካፈለው ነገር የለም ለማለት ነው አይደለ? ማለት የአዳምን አልተካፈለም፣ የአዳምን ኃጢአት ከሷ አልተካፈለም ለማለት ነው። የት ነው ግን ህብረት አደርጋለሁ ያልከኝ? መጀመሪያ እሱን ታይቀዋለህ። የት ነው ህብረት የምታደርገው? እኔ መካነ ኢየሱስ ነው ጌታን የተቀበልኩት። ከዚህ ከሀገርም ውጭ ብዙ ስለነበርኩ የተለያዩ ቤተክርስቲያኖች ሄጃለሁ። ያው በራሴ መጽሐፍ ቅዱስን አነባለሁ። አሁን ያለሁት የግሬስ ኮሚኒቲ ቸርች በሚባለው ውስጥ ነው ያለሁት። የት ማለት ነው? እሺ ቆይ አንዴ ችግር የለውም። መካነ ኢየሱስ ኢትዮጵያ በነበርክበት ሰዓት እንደዚህ ብሎ አስተምረውክ ነው ወይስ የአንተ የግል መረዳት ነው? ማለት መካነ ኢየሱስ ይሄን እንደማታስተምር ስለማቅ ማለት ነው። የግል መረዳት ነው። አሁን ከዚህ በኋላ ስትወያይ ከኔ ጋር የራስን መረዳት እንጂ መካነ ኢየሱስን ወክላ አይደለም፣ የሷም ትምህርት አይደለም ማለት ነው። ነው መካነ ኢየሱስ የትኛው አጥቢያ ነበር ከወንድማችን? መካነ ኢየሱስ የትኛው አጥቢያ ማለት ወደዚህ እኔ ሰፈሩ ኦሎምፒያ አካባቢ ወዳለው ነው። ምን ነበር የሚባለው አጥቢያው? ትዝ አይለኝም። እንዴት ትዝ አይልም? የነበርክበት ቤተክርስቲያን ማለት እንዴት ትዝ አይልም? እንዴት ትዝ አይልም? የነበርክበት ቤተክርስቲያን አንድ ቀንም ቢሆን አዳልት ነህ፣ ትልቅ ሰው ነህ። እንዴት ትዝ አይልም? ሄደህ ማኪያቶና ቡና የጠጣህበትን ካፌቴሪያ እንኳን ታስታውሰዋለህ አይደለም? የክርስቶስን ቤተክርስቲያን መካነ ኢየሱስን ያህል ጠርተህ ማለት ነው። የት አካባቢ ነው አጥቢያው? ወደ ኦሎምፒያ አካባቢ ነው ትዝ የሚለኝ እና ደቡብ አጥቢያ ሲባል ትዝ ይለኛል። ኦኬ። ማን ነበረ እዛ ቄሱ? ስማቸው ምናምን በጣም ትዝ አይለኝም፣ ግን እስራኤል የሚባል አንድ ቆንጆ የደቀ መዝሙር አስተማሪ እንደነበረ ትዝ ይለኛል። መካነ ኢየሱስ የውሃ ጥምቀት ታጠምቃለሽ አይደል? አዎ። ያው እንደሚታወቀው በኢየሱስ ክርስቶስ ስም ነው የምታጠምቀው አይደል? አዎ። ሰማችሁት አይደል ወገኖች? ወንድምነት ሰማሁ አይደል? ሰማሁት። እንደሚታወቀው በኢየሱስ ስም ነው የምታጠምቀው አይደል? እየስለው አዎ አለ አይደል? ይሁን ቆንጅዬ ውሸታም ነው ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አድምጠኝ፣ ቆይ ብራዘር። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢየሱስ ስም ማንንም አጥምቃ አታውቅም፣ አታጠምቅም። የምታጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው። ስለዚህ እንደዚህ አይነት ቅጥፈት ይቅርብህ ብራዘር። እታችሁን እታችን